ጾም ራሱ የምናበዛው ለምን ይመስልሻል? አሁን ከኛ ቤተክርስቲያን ከ260 ቀናት በላይ ጾም ነው ኦርቶዶክስ ቤተክርስቲያን ውስጥ። ለምንድን ነው የማይበላበት ህይወት? የት ነው? ሰማይ ውስጥ ነው። እና ለዚያኛው ዓለም ነው የምንኖረው። ሰው ሊነግድ ሄዶ ይህ ዓለም እንደ መነገጃ ቦታ ነው። ሰው ሊነግድ ሂዶ እዛው በቃ እየተደሰተ እዚያው ምን እያለ አይከርምም። ራበውም ጠማውም እንደምንም ብሎ ጓዙን ሸክፎ ወደ ንግድ ቦታው ነው የሚመጣ፣ ወደሚያተርፍበት ማለት ነው። እና እኛ ይሄኛው ዓለም ወደዚያኛው ዓለም መጓዣ ነው ብሎ ስለሚታሰብ አብዛኛውን ከምግብ የምታወጣን ቤተክርስቲያን ለዚህ ነው። አሁን ራሱ ሲነሳ እግዚአብሔር ያሳይሽ ሲጾም የከረመ ሰው ነው። 55 ቀናት ሲጾም የከረመን ህዝብ በቃ ክርስቶስ ተነስቷልና ቅዳሜ ማታ ብሉ አይደለም የምትለው፣ ወይም ደግሞ ክርስቶስ ተሰቅሏል እንግዲህ አርብ ማታ እንብላ አትለው። ጭራሽ እሁድ ራሱ ሌሊት ወዲያው በቃ ብሉ አይደለም የምትለው። 55 ቀን ለጾመ ሰው እንደገና ደግሞ የማክፈል ረሃብ ትጨምርለታለች። ይሄ ክብራችን ነው። የሰው ልጆች ክብራችን አለመብላት፣ ወደማንበላበት ወደ ሰማዩ ናፍቆት መውሰድ ነው። ያ ስለሆነ ወደዚያ ነው። መብልና መጠጥ ክብራችን ስላልሆነ የክርስቶስን ትንሣኤ ታስጠጋናለች። በጾሙ ራሱ ስናከፍል እናድራለን። ከዛ የምታስቀድመው ራሱ እንዲያው በልተን ማህሌቱን ብንቆመውስ ችግር ነበረው? አሁን ቅዳሜ ማታ ምግብ በልተን እንዲያው ጠንከር ብለን እንቁም ማህሌት ቢባለስ ኖሮ አይደለም። መጀመሪያ የትንሣኤውን ህይወት ነው የምትሰብከን፣ ለነፍስ የሚሆንን ዘላለማዊ ደስታውን መጀመሪያ ተሰብከንና ከዚህ በኋላ ነው ምግቡ ረጋ ብለን የምንመገበው። ክርስቶስን አስቀድመን ምግብን እናስቀድመላለን። በዚህ ዓለም ላይ ግን አሁን ሰዎች የተቸገሩት ምግብን አስቀድመው ክርስቶስን ኋላ እያደረጉት ነው። መብልን፣ ገንዘብን ፊት ያስቀድሙታልና መጀመሪያ ክርስቶስን ታቆርበንና ከዛ ምግብ ብሉ ትለናለች ማለት ነው። ከምግብ በፊት ራሱ ክርስቶስ እንድንቀበል ማድረጉ ቁርባኑ ራሱ ክርስቶስ ነው መጀመሪያችን ለማለት ነው እንጂ በልተን ብንቆርብ ሌላም ምስጢር አለው። ጌታችን ኢየሱስ ክርስቶስ 18 ሰዓት ጾሞ ሐሞት ስለጠጣ ያንን ነፍሱን ከስጋው ስለተለየ ያን ለማስታወስ ነው። ግን በልተን መብላታችን በልተን ብንቆርብ ምግብ ኃጢአት ስለሆነ አይደለም። የለም መጀመሪያ ክርስቶስ ነው የሚቀድመው። ከዚያ በኋላ መጀመሪያ መንግስቱን ፈልጉ፣ በኋላ ደግሞ ሌላው ይጨመርላቸዋል። መጀመሪያ ጽድቁን ስላለን የዚህ ዓለም ምግብ ኋላ ነው። የህይወት እንጀራችን ክርስቶስ ነው መቅደም ያለበት። ያንን ስታስረዳኑና ቤተ ክርስቲያን ውስጥ ትንሣኤ የማይሰበክበት ርዕሰ ጉዳይ የለም። ይሄ በዚሁ ላይ ይብቃን እንዳይሰፋ።